ጤና ይስጥልኝ። በ2024-25 የቻምፒዮንስ ሊግ ሲዝን አራቱ የግማሽ ፍጻሜ ቡድኖች ተለይተዋል። አርሰናል ከፒኤስጂ፣ ባርሴሎና ደግሞ ከኢንተር ሚላን በግማሽ ፍጻሜው በያዝነው ወር ኤፕሪል መጨረሻ ላይ የሚገናኙ ይሆናል። አርሰናል የመጀመሪያ ጨዋታውን ኤሚሬትስ ላይ በሜዳው ያደርጋል። ባርሴሎና በተመሳሳይ ኑ ካምፕ ላይ ነው የመጀመሪያው ጨዋታ በሜዳው የሚያደርገው ማለት ነው። አሁን ስለ ጨዋታዎቹ ስለ ሩብ ፍጻሜ ጨዋታዎቹ ለማንሳት ሳይሆን ይሄ ግማሽ ፍጻሜ ጨዋታ ላይ አንደኛ የተወሰነ አይነት ሁለት አድርገን ቡድኖቹን ወስደን የተወሰነ መመሳሰል የምንመለከት ይመስለኛል። በተለይ ፒኤስጂ እና ባርሴሎና የበለጠ ማጥቃት ላይ በጣም ቤዝ ያደረገ ማጥቃት ላይ ፎከስ ያደረገ የምር ደፋር የሆነ ሞር ፕሮአክቲቭ የሆነ ቡድን ፕላስ ደግሞ ማጥቃቱ ኮሌክቲቭ ብቻ ሳይሆን ኢንዲቪጁዋሊ ብዙ ኢምፕሮቫይዜሽኖች የምንመለከትባቸው ቡድኖች ናቸው። ወጣት ታዳጊዎች ቡድን ውስጥ ያሉ ናቸው። ለማየት የሚማርኩ የሆነ የስትሪት ፉትቦል አይነት ባህሪ ያላቸው አይነት ቴክኒካል አቢሊቲ ያላቸው ተጫዋቾች በሁለቱም ቡድኖች ላይ እንመለከታለን። ፒኤስጂን ባርሴሎና ማለት ነው። በተቃራኒ ደግሞ አርሰናልና ኢንተር ሚላን ላይ የበለጠ ግቦችን ብዙ የማያስተናግድ ከኳስ ውጪ አስደናቂ የሆነ ሞር ስትራክቸርድ የሆነ ተመሳሳይ ፒኤስጂና ባርሴሎና ላይ የምንመለከተውን ኮሌክቲቭ ወርክ ማጥቃቱ ላይ አርሰናልና ኢንተር ሚላን ላይ ደግሞ ከኳስ ውጪ ያለው ኮሌክቲቭ ወርክ አስደናቂ ነው። ከዚህ ጋር በተገናኘ የበለጠ አርሰናልና ፒኤስጂ ላይ በማተኮር የተወሰኑ ሀሳቦችን ለማንሳት ነው። ሁለቱ ቡድኖች በተለያየ መልክ ግን ተመሳስሎ አላቸው ብዬ አስባለሁ። ቀድሜ ለመጥቀስ እንደሞከርኩት ፒኤስጂ ኢንዲቪጁዋልስ ቢኖሩትም የኢንዲቪጁዋልስ አቅም በተደጋጋሚ ብንመለከትም ተጫዋቾች በግላቸው ሶሉሽን መፍትሄ ለመፈለግ ሲሞክሩ ብንመለከትም ማጥቃቱ ግን ተመሳሳይ ሞር ስትራክቸርድ ነው። ሉዊስ ኤንሪኬ መደነቅ ያለበት የሚመስለኝ አንዳንዴ ቡድኑ ቤት ኬዮቲክ የሆነ አይነት ይመስላል። ፒኤስጂ በአንዳንድ ጨዋታዎች ላይ ስንመለከተው ግን ያ ኬዮቲክ የሚመስለው ባህሪ ሞር ስትራክቸር ውስጡ ሳይኖረው አይደለም። በሆነ ስትራክቸር ውስጥ ኬዮቲክ አይነት ባህሪ እንዲፈጠር ማድረግ ችሏል ማለት ነው። ሉዊስ ኤንሪኬ እንግዲህ በአሰልጣኝነት በትልቅ ደረጃ ስንመለከተው የባርሴሎና ቡድኑ የበለጠ ቀጥተኛ ኳሶችን የሚጫወት ቡድን ነበር። ፊት መስመር ላይ ያለው የአስደናቂ ጥምረት የኔይማር የሜሲ እና የሱዋሬዝ ማለት ነው። ኳሶችን በተደጋጋሚ ወደ እነሱ ሄዶ ግቦች ብዙ የሚያስቆጥር ቡድን ነበር። ሞር ቨርቲካል ነበረ። ወደ ስፔን ብሔራዊ ቡድን ከመጣ በኋላ ደግሞ የበለጠ ሞር ኳሶችን የሚቆጣጠር ሞር ሆሪዞንታል የሆነ ቡድን ነበር። ፖሰስ የሚያደርግ አይነት ቡድን ነበር። ፒኤስጂ ከመጣ በኋላ ደግሞ የሁለቱን ብሌንድ ነው እየተመለከተ ያለን የሚመስለው። በፒኤስጂ ኳስ የሚያስ ሲፈልግ በደንብ ፖሰስ የሚያደርግ ቡድን ነው። ከፈለገ ደግሞ ቀጥተኛ መሆን ከፈለገ ቨርቲካል ነገሮች እንመለከታለን። ምክንያቱም ፊት መስመር ላይ 1v1 አስደናቂ የሆኑ ተጫዋቾች አሏቸው። እንደ ክቫራትስኬሊያ አይነት ተጫዋቾች፣ ዴዝሬ ዶዊ ተጫዋቾች፣ ዴምቤሌ ሆኖ ባርኮላም 1v1 አስደናቂ የሆኑ ተጫዋቾች ናቸው። ፖዚሽናል ቡድን ቢሆንም ፖዚሽናል ሮቴሽን በጣም የሚስተዋልበት ሞር ፍሌክሲቢሊቲ በጣም የሚስተዋልበት በአንድ ተጫዋች አንድ ቦታ ላይ ተወስኖ የማይቀርበት ነው። ኦልሞስት አብዛኛው ተጫዋች ሁሉም የሜዳውን ክፍል ላይ በተደጋጋሚ ለእንቅስቃሴ ኃይለኛ ሙቭመንት የምንመለከት ቡድን ነው ማለት ነው። የመስመር ተከላካዮቹም ኑኖ ሜንዴዝም ሆኑ ሃኪሚ እንደ ሶስተኛ ኳስ ቡድኑ ሲይዝ እንደ ሶስተኛ ሴንተር ባክ ሆኖ ልናየው እንችላለን። በተለይ ኑኖ ሜንዴዝ ለምሳሌ በሊቨርፑል ጨዋታ ላይ ስንመለከተው የነበረው እንደ ግራ ሶስተኛ ሴንተር ባክ ሆኖ በአንዳንድ አጋጣሚዎች እንመለከታለን። በሆኑ አጋጣሚዎች ደግሞ ወደፊት የበለጠ አድቫንስድ ፖዚሽን ላይ ሆኖ የግራ ሀፍ ስፔሱ ላይ እንመለከተዋለን ማለት ነው። ሃኪሚ ደግሞ ዊድዙን በጣም ለጥጦት ልንመለከተው እንችላለን በቀይ መስመር ላይ። ባለፈው የቪላ ጨዋታ ላይ እንደተመለከተው ግቦቹን ያስቆጠሩት ሁለቱም ሃኪሚ ሆኑ ኑኖ ሜንዴዝ በቪላ የቦክስ ውስጥ ተገኝተው ሳጥን ውስጥ ተገኝተው ያን ግብ ያስቆጠሩት ኦልሞስት እንደ አጥቂ የፊት መስመር ተጫዋቾች ማለት ነው። የቦታ መለዋወጡ በጣም የሚስተዋልበት ቡድን ነው ማለት ነው። ይሄ ደግሞ የበለጠ ጨዋታውን ለማየት የሚማርክ ለተጋጣሚ ቡድን ደግሞ ስፔሶችን በጣም ለመፍጠር አስችሏል። ለተጋጣሚ ቡድን ደግሞ አስቸጋሪ ያደርጎታል ማለት ነው። ነገር ግን ይሄ ሁሉ የሚከናወነው ግን ቡድኑ ቅርጽ ሳይኖረው ቀርቶ አይደለም። ዝም ብሎ እብደት ውስጥ ብቻ ተገብቶ አይደለም። በውስጡ ስትራክቸር ይዞ ነው ሁሉም ተጫዋቾች ማለት ነው ይሄን የሚፈጽሙት በተሰጣቸው የሆነ መሰረት ነው ወይ በተሰጣቸው የተወሰነ ኦፍ ኮርስ የራሳቸው ውሳኔ ወይ ራሳቸውን የሚገልጹበት ራሳቸውን ሞር ኤክስፕረስ የሚያደርጉበት እድል እንዳለ ሆኖ ነገር ግን ቤዝ አለው ማለት ነው። እንቅስቃሴው ቤዝ አለው። ሞር ኦፍ ኬዮቲክ ቢመስልም በውስጡ ስትራክቸር ይዞ ነው ይሄን የምንመለከተው። ኮሌክቲቭ
አጫወቱንም በዛ አጋጣሚ እንመለከታለን። የመሀል ሜዳ ላይ የሚገኙት እንደ ጆዋ ኔቬስ አይነት እንደ ቪቲኒያ እንደገና ፋቢያን ሩይዝ አይነት ተጫዋቾችም አስደናቂ ከኳስ ጋር ድንቅ የሆኑ ተጫዋቾች ናቸው። ንጹህ 6 ቁጥር አይነት ተጫዋቾች አይደሉም። ቪቲኒያ ሞሬ 6 እና 8 ድብልቅ ነው የሚመስለው። ጆዋ ኔቬስን በተመሳሳይ ፋቢያን ሩይዝም እንደዛ ከኳስ ጋር በጣም ጥሩ የሆኑ ናቸው። በጣም ጥሩ ምቾት የሚሰማቸው ናቸው ሶስቱም ተጫዋቾች ማለት ነውና የበለጠ ቴክኒካል ኢሌመንት በጣም ቡድኑ ላይ ይጨምርለታል ማለት ነው። ታታሪዎች ናቸው። ከኳስ ውጪ በደንብ ሮጠው የሚጫወቱ አይነት ተጫዋቾች ናቸው። ይሄን አይነት ኮሌክቲቭ ወርክ በማጥቃቱ ላይ ፒኤስጂ ላይ እንመለከታለን። ነገር ግን ይሄን ኮሌክቲቭ ወርክ ደግሞ ከኳስ ውጪ አስደናቂ ሆኖ የምንመለከተበት ቡድን ደግሞ አርሰናል ነው። የፒኤስጂ የግማሽ ፍጻሜ ተጋጣሚ ማለት ነው። አርሰናል 2022-23 ላይ የበለጠ ማጥቃቱ ላይ አሁን ፒኤስጂ ላይ የምንመለከተውን በተወሰነ መልክ ይመስል ነበረ። ፍሉዲቲ ነበረው ፒኤስጂ አሁን የምንመለከተውን ፍሉዲቲ አርሰናል ላይ የዛን ጊዜ ነበረ። የበለጠ ፍሉድ ነበር ቡድኑ ማጥቃቱ ላይ ማለት ነው። በተጨማሪ ደግሞ የበለጠ ብዙ ተጫዋቾችን ፊት ለፊት መስመር ላይ የበለጠ እንዲሄዱ ይፈቅድ ነበረ። ማጥቃቱ ላይ አሁን አርቴታ የበለጠ ሪስክ አቨርስ አይነት ቡድን ነው፣ ጥንቃቄ የሚመርጥ አይነት አሰልጣኝ ወደ መሆን እንደመጣ ነው እንግዲህ ከዛ በኋላ የነበሩት አጋጣሚዎች ላይ እየተመለከተ ያለ ነው ማለት ነው። ግን 2022-23 ላይ እንግዲህ ቡድኑም የዛን ጊዜ ሳይጠበቅ ነው አስደናቂ የታይትል ኮንቴንደር ሆኖ የቀረበው። ያ አለመገመቱም እድሉን ሰጥቶት አማራጩን ሰጥቶት ሊሆን ይችላል። ከዛ በኋላ ደግሞ ቡድኖች የበለጠ አትኩሮት ቡድኑ ላይ መስጠት ወይ አርሰናል ላይ መስጠታቸው ደግሞ የበለጠ መፍትሄ ለመፈለግ የሚያደርጉትን ጥረት አስቸጋሪ አድርጎባቸው ሊሆን ይችላል። ነገር ግን በዛን ጊዜ በነበረው ቡድን ላይ ለምሳሌ ፊት መስመር ላይ እንደ ገብርኤል ሄሱስ ከመጎዳቱ በፊት የበለጠ በጥልቀት ወደ ኋላ ተመልሶ በቡድኑ ቢውልድ አፕ ላይ በጣም ይሳተፍ ነበር። ይሄ የበለጠ የተጋጣሚ ቡድን ተከላካዮችን ወደ እሱ ለመሳብ በመቻሉ ከዛ ከተከላካይ ጀርባ የሚገኘውን ስፔስ እንደ ማርቲኔሊ፣ ሳካ አይነት ተጫዋቾች ያን ቦታ እንዲያጠቁ እድል ፈጥሯል ማለት ነው። እነ ሳካ እነ ማርቲኔሊ እንግዲህ ከደብል ዲጂት ቁጥሮችን ግቦችን ማስመዝገብ የቻሉበት ሲዝን ነበር በዛን ጊዜ ማለት ነው። ይሄን እድል ለመፍጠር ችሏል። የበለጠ ሙሉ ዴብዝ ነበረው ማጥቃቱ ማለት ነው። ቨርቲካሊ በደንብ ዴብዝ ነበረው ማለት ነው። የሄሱስ አንደኛ ተገማች ያልሆነ አይነት በብሩ በጣም ጥሩ መጫወት የሚችል ሞር ዳይናሚክ የሆነ ፎርዋርድ መሆኑ በአንዳንድ ቻናሎች ላይ ወጥቶ መጫወቱ የበለጠ ይሄ ቡድኑ ስትሬች እንዲያደርግ ተጋጣሚ ቡድኑ ስትሬች እንዲያደርግ በማድረጉ ያን ስትሬች መደረጉ ደግሞ ስፔስ እንዲፈጥር አድርጎታል። በተመሳሳይ ሁኔታ ደግሞ ይሄን አጋጣሚ በመፍጠሩ ምክንያት ማለት ነው ወይም በተመሳሳይ አርቴታ የቡድኑ የማጥቃት ተጫዋቾች ከመሃል ሜዳ ጀምሮ እንግዲህ የሳጥን ተጫዋች የነበረው ዣካ ነበር። ዣካም ወደፊት የበለጠ ሞር አድቫንስድ ሆኖ ወደፊት በተደጋጋሚ እንመለከተው ነበር። ኳስ አርሰናል ሞር አድቫንስድ ፖዚሽን ላይ ሆኖ ወደፊት ሲጠጋ የበለጠ የተጋጣሚ ቡድን ተከላካዮችን ፒን በማድረግ ከነሱ ፊት የሚፈጠረው ፖኬት ኦፍ ስፔስ ደግሞ እንደ ኦዴጋርድ አይነት ተጫዋቾች የበለጠ በነፃነት ኳሶችን ለተጋጣሚ ቡድኖች እንደገና የግብ ዕድሎችን ለመፍጠር ይጠቀሙበት ነበር። የተሻለ ኬሚስትሪ የተሻለ ፍሉዲቲ ይታይ ነበር በ2022-23 አርሰናል ላይ ማለት ነው። ከዛ በኋላ ግን ዣካም ከወጣ በኋላ የበለጠ ዴክላን ራይስ ከመጣ በኋላ እንደ ዣካ አይነት የበለጠ ማጥቃቱ ላይ ከመሳተፍ ይልቅ የዲፌንሲቭ ሺልዲንግ ወይም መከላከሉ ላይ የበለጠ ሽፋን የሚሰጥ አይነት ተጫዋች ሆኖ ነው በተደጋጋሚ ስንመለከተው የነበሩት ያለፈው ሲዝን እና በዚህኛውም ሲዝን በአብዛኛው ማለት ነውና እንዳቀራረብም ቡድኑ እንዳጫወትም በተወሰነ መልክ ጥንቃቄን የሚመርጥ አይነት ቡድን ሆኗል። የበለጠ ከኳስ ጋር ይልቅ ከኳስ ውጭ አስደናቂ የሆነ ቡድን ሆኗል። ከኳስ ውጭ ያለው ስትራክቸር ድንቅ ሆኗል ማለት ነው። ከኳስ ጋር በቡድኖች የበለጠ ተገማች አይነት ቡድን ሆኗል። ማጥቃቱ በብዛት ዊንግ ፕሌዮችን የሚጠቀም ወይ ፍላንኮችን የሚጠቀም አይነት ቡድን ነው። አይ ቲንክ በተደጋጋሚ ከዚህ በፊት ጠቅሼው አውቃለሁ። ይሄንን በያዝነው ሲዝን አጋማሽ አካባቢ ይመስለኛል በወጣ ቁጥር የበለጠ ፍላንኮችን ከሚድ ሰርድ ወደ አታኪንግ ሰርድ ፕሮግረስ ለማድረግ ፍላንኮችን የሚጠቀመው ቡድን ከእንግሊዝ ፕሪሚየር ሊግ ቡድኖች ማለት ነው ቀዳሚ ቡድን አርሰናል ነው። ወደ 85% የሚሆነውን እንቅስቃሴ ከሚድ ሰርድ ወደ አታኪንግ ሰርድ ለመሄድ ፍላንኮችን ነው የሚጠቀሙ። የመስመር አጫወት በጣም ይበዛል፣ በተለይ በቀይ መስመር በኩል ማለት ነው። ብዙ ክሮሶች አሉ።
በሆኑ አጋጣሚዎች የቆሙ ኳሶችን መጠቀም፣ ክሮሶችን መጠቀም ግብ ለማግኘት መመልከታችንም ለዛ ነው ማለት ነው። እና ይሄ አጫወት ደግሞ ማጥቃቱ ላይ ከዴፕዝ ይልቅ የበለጠ ዊድዝ ነው የሚጠቀመው አርሰናል ማለት ነው። ይሄ ደግሞ ለተጋጣሚ ቡድን ተገማች አድርጎታል ማለት ነው። ተገማች በመሆኑ ነው ማጥቃት አጫወቱ ቀንሶ በተደጋጋሚ የተመለከተው። ከዛ በተጨማሪ ግን ከአጫወት ስታይል በተጨማሪ አርሰናል ኢንዲቪጁዋልስም አሁን ፒኤስጂ ላይ የምንመለከተው ከኮሌክቲቭ ፕሌዩ በተጨማሪ ደግሞ ኢንዲቪጁዋልስ በራሳቸው መፍትሄ ይፈልጋሉ። አርሰናል ደግሞ እንደዚህ አይነት መፍትሄ ሊፈልጉለት የሚችሉ በጠባብ ስፔስ መጫወት በደንብ የሚችሉ ከኳስ ጋር በጣም ጥሩ የሆኑ ተጫዋቾች ወይም ማጥቃቱ ላይ የበለጠ ኢንቨስትመንቱ አልነበረም ማለት ነው። ሞር ስትራክቸሩ ላይ በጣም የሚያስጠብቁለት አይነት ተጫዋቾችን የበለጠ መከላከሉን የሚያጠናክሩለት አይነት ተጫዋቾች ላይ ነው ኢንቨስት በተደጋጋሚ ሲያደርግ እየተመለከትን ያለ ነው በአርቴታ ስር ማለት ነው። ዋን ቪዋን ምናልባት አርሰናል ያለው በብቸኝነት ዋን ቪዋን ምርጡ ተጫዋች ቡካዮ ሳካ ነው ማለት ነው። ሌሎቹ ተጫዋቾች ሞር ስፔስ እንደ ማርቲኔሊ አይነት ተጫዋቾች ስፔስ የሚፈልግ ከማድሪድ ጋር የነበረው ጨዋታ ላይ ማድሪድ ያው በዚህ ሲዝን በተደጋጋሚ እንደተመለከት ነው በጣም ስፔስ የሚሰጥ ቡድን ነው ማለት ነው። ስፔስ ደግሞ አርሰናል ካገኘ የበለጠ ባለው ስትራክቸር ውስጥ ኮሌክቲቭሊ አጋጣሚዎችን መፍጠር ይችላል ማለት ነው። ስፔስ ካላገኘ ግን የሚቸገር ቡድን ነው። ዋን ቪዋን እንዳልኩት ሳካ ሲሆን ነው እንጂ ሌሎቹ ተጫዋቾች በጣም ሲቸገሩ ተመልክተናል ማለት ነው። ማጥቃቱ በብዙ መልክ ቀንሷል። እንደ ስታይልም እንደ አፕሮችም ያሰልጣኙ አፕሮችም ፕላስ ደግሞ ኢንዲቪጁዋልስም በራሳቸው የሆነ ነገር ሊፈጥሩ የሚችሉ ኢንዲቪጁዋልስም አለመኖራቸው ቀደም እንደጠቀስኩት ደግሞ ማጥቃቱ በብዛት በመስመር በኩል የሚሄድ ስለሆነ ሴንትራሊ ፕሮግረስ ማድረግ የሚባለው መቀነሱ እጅግ በጣም መቀነሱ ይህን ተመልክተናል ማለት ነው። ፒኤስጂ ላይ አንደኛ የምንመለከተው ሴንትራሊ በደንብ ቡድኑ ወደፊት ፕሮግረስ እንዲያደርግ የሚያስችሉ ቴክኒካሊ በጣም ሪች የሆኑ የመሃል ሜዳ ተጫዋቾች አሏቸው። ይሄ ደግሞ ቴክኒካሊቲ በፖዚሽናል ፍሪደም የሚከናወን ነው ማለት ነው። በተለዋዋጭ በሆነ አካሄድ የበለጠ ደግሞ የመስመር ተከላካዮች ደግሞ ወደፊት መጥተው ሞር ኦቨርሎድ በማድረግ ደግሞ ይህን እድሉን የበለጠ ያሰፉታል ማለት ነው። 2022 ላይ 23 ላይ የነበረው ደግሞ ሌላኛው አንዱ አድቫንቴጅ ለነበረው አርሰናል ማጥቃቱ ላይ የቤን ዋይት አይነት ተጫዋች የበለጠ የቀኝ መስመር አጫወቱ ላይ ከነ ቡካዮ ሳካና ከኦዴጋርድ ጋር አንደኛው የትራያንግል ጫፍ ሆኖ ማለት ነው ኦቨርላፕ በማድረግ ተጨማሪ አማራጮችን ሞር ኦቨርሎድ ወይም በማድረግ የተጋጣሚ ግብ ክልል አካባቢ ማለት ነው ድሎች የበለጠ እንዲፈጠሩ ያደርጋል ማለት ነው። በእነዚህ ምክንያት ቡድኑ በፈጠረው ወይ አርቴታ በመረጠው አጫወት ስታይልም አት ዘ ሴም ታይም ደግሞ ኢንዲቪጁዋልስ ላይ በነበረው ኢንቨስትመንት ምክንያት የማጥቃት አጫወቱ ቀንሶ ተመልክተናል። ነገር ግን ከኳስ ውጭ ያለው ስትራክቸር ኮሌክቲቭ ፕሌይ ግን አስደናቂ ነው ማለት ነው። ፒኤስጂ ከኳስ ጋር ያለውን ኮሌክቲቭ ፕሌይ በምናደንቀው ደረጃ በተመሳሳይ ሁኔታ አርሰናል ከኳስ ውጭ ያለው ኮሌክቲቭ ፕሌይ በጣም የሚደነቅ ነው ማለት የሚቻል ይመስለኛል ማለት ነው። ፒኤስጂ እንግዲህ የሙሉን የሜዳውን ሙሉ በዊድዝም አት ዘ ሴም ታይም በዴፕዝም ወይ ደግሞ ቨርቲካሊም ሆሪዞንታሊም ለጥጦት አሁን ለምሳሌ አንድ ሸራን በሁሉም አቅጣጫ ቨርቲካሊ በሃይቱም በዊድዙም ማለት ነው በቁመቱም በስፋቱም ለጥጣችሁ ለመመልከት ብትሞክሩ ምናልባት የሚኖሩ ክፍተቶችን ኖቲስ ለማድረግ ይረዳል ማለት ነው። እነዚህ አይነት ክፍተቶችን በመፍጠር ነው ፒኤስጂ በሁለቱም በቁመቱም በወርዱም በማስፋት ቡድኑን ማለት ነው እንቅስቃሴው ማለት ነው የበለጠ ስፔሶችን ለመፍጠር ያስችሏል ማለት ነው። የበለጠ አርሰናል ከኳስ ጋር ስትሬች የሚያደርገው በዊድዙ ነው በስፋቱ ነው ወይም በወርዱ ነው ማለት ነው። ያን ቨርቲካሊቲ ግን በቁመቱ የመለጠጠ እድልን ከ2022-23 በኋላ በጣም ቀንሶ ተመልክተናል ማጥቃቱ ላይ ማለት ነው። ግን አሁንም ደጋግሜ መጥቀስ ፈልገው ከኳስ ውጪ ግን አስደናቂ ነው። በዚህ ሲዝንም እንግዲህ ጥቂት ክሊንሺት ካስመዘገቡ ቡድኖች ሁለተኛው ቡድን አርሰናል ነው። ግንባር ቀደሙ የላኛው የግማሽ ፍጻሜ ያለፈው ቡድን ኢንተር ሚላን ነው። 8 ጨዋታዎችን በክሊንሺት ወጥቷል። አርሰናል ደግሞ 6 ጨዋታዎችን በክሊንሺት ወጥቷል ማለት ነው። ከኳስ ውጪ ከማሪ ጋር በተመለከተው ጨዋታ ምንም አይነት ድል ሲሰጧቸው አልነበረም። የበለጠ 4-4-2 ኮምፓክት ሆኖ ነው የምንመለከተው። የመስመር ቦታዎቹን ክፍት የሚተውት ስለዚህ ተጋጣሚ ቡድን የሚገደደው ብዙ ክሮሶችን ለማድረግ ነው። ማድሪድም በጨዋታው ላይ በጣም በተደጋጋሚ ብዙ ክሮሶችን ሲያደርግ ነበር የተመለከተው። ክሮሶቹ ግን ሊጠቀም የሚችል የአየር ላይ አጠቃቀም ላይ ጥሩ የሆነ ፊት አጥቂ የለውም ቡድኑ ማለት ነው። እነ ምባፔ እነ ቪኒሺየስ አይነት ተጫዋቾች ናቸው ኳሶቹ እንግዲህ ለነሱ ነው ሲጣሉ የነበረው። አርሰናል ደግሞ ኤሪያል ላይ ያለው ዶሚናንስ የሚታወቅ ነው ማለት ነው። አየር ላይ ኳሶችን መከላከል ላይም አት ዘ ሴም ታይም ደግሞ ማጥቃት ላይም ጥሩ የሆነ ቡድን ነው። ስብስቡም ጥሩ ነው ማለት ነው። ይሄ ኮሌክቲቭ ፕሌይ ስለ አርሰናል ስለ ፒኤስጂ የምናወራው ማጥቃቱ ላይ ያለው ኮሌክቲቭ ፕሌይ
ከኳስ ጋር አርሰናል ጋር በተመሳሳይ ሁኔታ በሁለት የተለያዩ ፌዞች ሆነው የተመሳሳይ ነፍስ ያላቸው አይነት ቡድኖች ናቸው ብለን መግለጽ የምንችል ይመስለኛል ማለት ነው ፒኤስጂ እና አርሰናል። ሶ ምናልባት ፒኤስጂን በሌላ መልኩ የሚገጥም አይነት አሁን ሊቨርፑል ከፒኤስጂ ጋር በተጫወቱበት አጋጣሚ ሊቨርፑል ኦፍ ኮርስ ሲዝኑ አካባቢ በጣም አስደናቂ ኤነርጂ የነበረው ቡድን ከኳስ ጋር በጣም ጥሩ የሆነ ቡድን ነበር። ያው ድካሙ ያመጣው አስተዋጽኦ ይመስለኛል ከፒኤስጂ ጋር በዛ መልክ ተዳክሞ የተመለከትነው ማለት ነው። በዛ ደረጃ ተበልጦ የተመለከትነው ማለት ነው። ግን አሁን ፒኤስጂ የሚገጥመው አርሰናል ግን በተወሰነ መልክ ከገጠመው ቡድን የበለጠ ቻሌንጅ ሊያደርገው የሚችል እንደሆነ ግልጽ ነው። በጣም ማጥቃት ላይ በጣም አደገኛ የሆኑ በቅድም ተጠቀስኩት በግለሰብም በቡድንም ቡድኑ ስብስብ ቢኖረውም አርሰናል ደግሞ ከኳስ ውጭ አስደናቂ መሆኑን ተመልክተናል። ይሄ ደግሞ በጣም ዌል ኦርጋናይዝድ የሆነ ስትራክቸር ይሄ በድፍረት ወደፊት ተከላካይ መስመሩ ወደፊት አስጠግቶ ወደ መሃል ሜዳ አስጠግቶ ለሚመጣው ፒኤስጂ ለሚፈጥረው ስፔሶች ደግሞ አርሰናል ያን ኤክስፕሎይት ለማድረግ የሚጠቀሙበት እድል ይኖራል ማለት ነው። ተመሳሳይ ነገር ባርሴሎና ላይ ኢንተር ሚላን ላይ መጥቀስ እንችላለን ማለት ነው። የፒኤስጂ አይነት አቀራረብ ባርሴሎና ጋር ልንመለከት እንችላለን። ኢንተር ሚላን ደግሞ በተመሳሳይ አርሰናል ሊያደርግ የሚችለውን በመልሶ ማጥቃት እነዛን ክፍተቶች ለመጠቀም ይችላል ማለት ነው። ነገር ግን አርሰናልም ፒኤስጂ ኮሌክቲቭ ወርካቸው አስደናቂ ነው። ፒኤስጂ በማጥቃቱ አርሰናል ደግሞ ወይንም ፒኤስጂ ከኳስ ጋር አርሰናል ደግሞ ከኳስ ውጪ ማለት ነው። በጣም ስትራክቸርድ የሆነ ቡድን ነው የሰሩት። ልዩነቱ ምናልባት ማጥቃቱ ላይ ፒኤስጂ የበለጠ ነፃነት የፖዚሽናል ፍሪደም አለው። አርሰናል ግን ሞር ፖዚሽናሊ ቡድኑ ወደፊትም ሲሄድ ቤት ሪጂድ የሆነ ቡድን ነው። ይሄ አይነት ነገር 2022 ላይ 23 ላይ አልነበረም። የተወሰነ ነፃነት እንመለከት ነበረ። እንግዲህ ጋብሪኤል ሄሱስ በነፃነት በጥልቀት ወደኋላ ተመልሶ እንመለከተው ነበረ። ጋብሪኤል ሄሱስ ደግሞ የበለጠ ኳስ መንካት አይነት የሚወድ አይነት ተጫዋች ነው። በዛም ምክንያት እስከሚጎዳ ድረስ ቢያንስ በጣም ድንቅ ግልጋሎት ሲሰጥ ነበረ። አሁን ቡድኑ ውስጥ ቢኖርም ጉዳት ላይ ነው። ከጉዳቱም በፊት ደግሞ አቋሙ ጥሩ አይደለም። ፕላስ ቀድሜም እንደጠቀስኩት አርሰናል አሁን 2022 ላይ 23 የነበረው አይነት አይደለም ማለት ነው። ሞር ጥንቃቄን የሚመርጥ ቡድን የመከላከልን ጥንካሬ ላይ ወይ ዲፌንሲቭ ሶሊዲቲ ላይ ሞር ፎከስ ያደረገ ቡድን ሆኗል ማለት ነው። ግን ኦቨርኦል ምን ማለት እንችላለን? ፒኤስጂ ከኳስ ጋር ስፔስን ኮንትሮል ማድረግ ሲችል አርሰናል ደግሞ ከኳስ ውጪ ስፔስን ኮንትሮል ማድረግ ይችላል ማለት ነው። ምናልባት በዚህ ረገድ ሁለቱ የጊዜው የአውሮፓ ምርጡ ቡድኖች ናቸው ማለት እንችላለን ማለት ነው። እንግዲህ ጨዋታቸው ቀድሜ እንደጠቀስኩት ኤፕሪል መጨረሻ ላይ የሚደረግ ይሆናል። እንግዲህ አስቸጋሪ ነው የሚሆነው ይሄ ቡድን ያሸንፋል ብሎ መናገር። ሞር ግብ ለመቆጠር የሚከብደው ቡድን አርሰናል ነው። እንግዲህ ግብ ለማስቆጠር ማለት ነው። ፒኤስጂ ምናልባት ካስቆጠረበትም አርሰናል ላይ እንደ ፒኤስጂ አይነት ቡድን ነው ሊያስቆጥርበት የሚችለው ብዙ የማጥቃት አማራጮች በግለሰብም በቡድንም ያለው አይነት ፒኤስጂ ማለት ነው። ሶ ለአርሰናልም አት ዘ ሴም ታይም ነው ለፒኤስጂን በተቃራኒው ደግሞ በጣም ጠጣሪ የሆነ መከላከል ኮሌክቲቭሊ ያለው ቡድን አርሰናል ነው የሚገጥመው። በተቃራኒው ደግሞ የሚገኙ ክፍተቶችን ወይ ፒኤስጂ ሊፈጥራቸው የሚችላቸውን ስፔሾች ደግሞ በአግባቡ ሊጠቀም የሚችል ቡድን ነው አርሰናል። ሶ ለፒኤስጂም በተቃራኒው ሌላ ፈተና የሚሆን ጨዋታ ነው። ጨዋታው ሲቃረብ ደግሞ ምናልባት ተጨማሪ ሀሳቦችን ምናነሳ ይሆናል። አመሰግናለሁ።